ደግሞ ያው ረመዳን እንደመሆኑ መጠን ያው የታወቀ ነው። አሁን ረመዳን ላይ ጀሊ፣ የስትሮበሪ፣ ክርምክራምን እሱን ነገሮች የታወቀ ነው። ረመዳን ላይ ሁሉም ቤት ይሰራል። ያው አረብ ሀገር ያለ ነው እናውቀዋለን። እና በጣም ቀላል እና ደግሞ ልዩ የሆነ ጣዕም ያለው ቆንጆ አሰራር ነው ማለት ነው። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ የስትሮበሪውን ፓውደር አድርጌያለሁኝ። ከዛ የሞቀ የፈላ ውሃ ነው የማደርግበት። በሱ በጠብጠዋለሁ። ድስት ላይ ጥደንም አንድ 5 ደቂቃ ማንተክተክ እንችላለን። ግን ደግሞ እንደዚህም ችግር የለውም። እንደዚህ ከመታወት በኋላ ብርጭቆ አዘጋጅቻለሁ። የራሱም እንትን አለው በርግጥ የራሱ የሆነ የዚህ ጄሊ ግላሶች አሉት። ከዛ የዚህ እንትን ፓትራ ላይ አድርገውና ጎንበስ አድርገዋለሁ እንትን ቅርጽ ይዞ እንዲወጣ ግላሶቹ ጎንበስ ጎንበስ አድርጋቸውና የበጠበጥኩትን የስትሮበሪ ጀሊ እጨምራለሁ ማለት ነው። ከስር እያደረኩት እንዳይፈስ ድጋፍ ቀና በጣም እንዳይተኛ በጣም ደግሞ ቀና እንዳይል እንትኑን ይዞ እንዲወጣ ነው። በኋላ ከላይ ክሬም ክራመሩን ስለምናደርግ ቅርጹን እያማረ ሆኖ እንዲወጣ ማለት ነው። ሰፊ ስለሆነ ሸርተት ቅርጽ ይዞ እንዲወጣ ነው። ለማንኛውም አሁን እሱን ጨርሰናል። አሁን ደግሞ እዚህ ጋር ክሬም ክራመር ፓውደር እሱንም እንደዚሁ እንመታዋለን። እሱን ግን በወተት እሳት ላይ እናንተከትከዋለን ማለት ነው። ፍሬሽ ወተት እና እሱን ይሄ ክሬም ክራመሩ ይሄ ነው። ያው ሁላችንም እናውቀዋለን። በተለይ ረመዳን ሁሉም ቤት አለ። እዚህ ጋር ወተት አድርግና ያ የበጠበጥኩትን ክሬም ክራመር እሱን 5 ደቂቃ እንተከትከዋለሁ። ወተቱ ሲፈላ ስኳር ጨመርኩ። የሻይ ሲኒ የቡና ሲኒ ማለት ነው። ይቅርታ ጨመርኩ የበጠበጥኩትን ክሬም ክራመር እሱን ለ5 ደቂቃ ብቻ ተንተክትኮ ይበቃዋል። ብዙ ረጅም ሰዓት አይፈልግም። ያን የተከተከ ነው። በአንድ እጄ ስልክ ስለያዝኩኝ ጥራት የለውም። ያው ቀለል ላለ ነገር በእጄ ነው የሚይዘው እንጂ መያዝ እንትኑ አለኝ። የስልኩ ግን ቀለል ላሉ ነገሮች አልጠቀምም። አሁን እሱን 3 ሰዓት አቆይቼዋለሁ። ስትሮበሪውን ፍሪጅ ውስጥ ለ3 ሰዓት ቆይቷል። ረግቷል ማለት ነው። ከላይ አሁን የክሬም ክራመሩን ደግሞ ላይ ጨመርኩ። ይሄንም ለ2 ሰዓት ካቆየሁት በኋላ ነው አሁን ይሄን ስትሮበሪውን ከላይ የምጠቀምበት። ለ2 ሰዓት ቆይቷል። ይሄንኛው ለ2 ሰዓት መቆየት አለበት ፍሪጅ ውስጥ። ከዛ መመገብ ብቻ ነው።
እና ይሄን ይመስላል። ያና ቅርጹ ያምራል ማለት ነው። የጎንበስ ብሎበት የነበረው ግላሱ እንደዚህ አሪፍ ቅርጽ ይዞ ወጣ ማለት ነው። ያምራል፣ በጣም ደስ ይላል። እና ይሄን ይመስላል። በጣም ቀላል አሰራር ነው ማለት ነው። ብቻውንም ይቻላል። ጀሊውን ስትሮበሪውን ብቻውን ክሬም ብቻውን ይቻላል። እንደዚህም ማድረግ ይቻላል። በሁሉም ያስኬዳል። እና ይሄን ይመስላል። ያው ረመዳን ነባሮቹ ስንሄድ አዲሶች ስለሚመጡ ይቀመጡት። ዛሬ ላይ እይታ ባይኖረው ደግሞ የሚቀጥለው ዓመት ይታያል ማለት ነው። የዛሬ 2 ዓመት የዛሬ 3 ዓመት ይታያል የሚል ተስፋ አለን። ደስ የሚል አሰራር ነው ማለት ነው። ይሄ ለየት ያለ